ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ቆይታችሁልናል? አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ዛሬም እንደተለመደው ሁሉ አዳዲስ መረጃዎችን ይዘን መጥተናል። በአዲስ አበባ የንግድ ባንክ ጥበቃ ሰራተኛ 2 ሰዎችን ገሎ ራሱንም አጥፍቷል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ ከሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናግሯል። ለ3 ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ነው ፖሊስ የገለጸው። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦለት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ ነው የአዲስ አበባ ፖሊስ ያስታወቀው። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባሉ የስራ ባልደረቦቹን በጥይት ተኩሶ ገድሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደተናገሩት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛ ተክቶ በመግባት ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው ግድያውን የፈጸመው። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባሉትን ግለሰብ በ2 ጥይት መቶ መግደሉን ኮማንደር ማርቆስ ጨምረው ገልጸዋል። ግድያው የተፈጸመው ጠዋት ከ1 ሰዓት ተኩል እስከ ለ2 ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረም አመላክቷል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛዋን የጥቃቱ ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ እንዳልነበረም ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ቢጠየቅም ነገር ግን በዚህ መካከል ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችኝም ያላትን በተመሳሳይ ሁኔታ በጥይት መቶ መግደሉን ፖሊስ ገልጿል። ግለሰቡ 2ቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ተናግረዋል። 2ቱ ሟቾች ወይዘሪት ሀና ተስፋይና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆመው ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጿል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥልም አስታውቋል። ከዚሁ ጋር በተያያዘ የአዲስ አበባ ፖሊስ አርቲስት አንዷለም ጎሳን ከእጮኛው ሞት ጋር በተያያዘ በቁጥጥር ስር እንደዋለ ገልጿል። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዷለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገ መሆኑን አስታውቋል። ቀነኒ አዱኛ መጋቢት 1 ቀን ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ለህልፈቷ ምክንያት መሆኑ ነው ፖሊስ ያስታወቀው። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት ቤት ውስጥ የነበረው ባለቤቷ ድምፃዊ አንዷለም ጎሳን በቁጥጥር ስር ማዋል ምርመራ እያደረገ መሆኑን አሳውቋል። ፖሊስ የሟች አስክሬን ላይ ተጨማሪ ምርመራ እንዲያደርግ ወደ ዳግማዊ ምኒልክ ሆስፒታል መውሰዱን እየገለጸ ሲሆን የአርቲስት አንዷለም ማናጀር ሌሊሳ እንድሪስም ይህንን አረጋግጦ የቀብር ስነ ስርዓቷ ዛሬ ረቡዕ እንደሚከናወን ነው የተገለጸው። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዷለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ተጀምሯል ብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኑ ለምርመራ ወደ ምኒልክ ሆስፒታል ወስዷል። ቀጥሎም ሱሉልታ ወደሚገኘው ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷም ዛሬ ይፈጸማል ተብሏል። ሌሊሳ አርቲስት አንዷለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ ማክሰኞ ዕለት ለቢቢሲ አረጋግጧል።
አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁ ጠይቋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። ኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናንም አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ከቅርብ ሰዎቿ ለመረዳትም ተችሏል። የቀነኒ ሞትን በተመለከተ የአዲስ አበባ ፖሊስ የሚያካሄደው ምርመራ ሲጠናቀቅ ውጤቱ ለሕዝብ ይፋ እንደሚደረግም ተገልጿል። ወደ ቀጣዩ መረጃ ስንሻገር ሩሲያ፣ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀምረዋል። ልምምዱ በባህር ላይ መርከብና ድሮን ጨምሮ የጠላት ኢላማዎችን መምታት እንደዚሁም ጉዳትን መቆጣጠር ላይ ያተኮረ ነው ተብሏል። ሶስቱ ሀገራት መሰል የባህር ላይ ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነም ተነግሯል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትላንትናው ዕለት ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንደዚሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራው የተገኙ መረጃዎች ይጠቁማሉ። ለ2 ቀናት በሚቆየው ወታደራዊ ልምምዱ የሶስቱ ሀገራት የባህር ኃይሎች ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚህ ወቅት የጠላት መርከቦችንና ድሮኖችን ኢላማ አድርጎ መምታትን እንደሚለማመዱም ተነግሯል። እንዳላይን ዘገባ ከሆነ ከአዘርባይጃን፣ ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኤሚሬትስና ስሪላንካ የተውጣጡ የባህር ኃይል ቡድኖች ልምምዱን እየተከታተሉ መሆኑም ታውቋል። ወደ ቀጣዩ መረጃ ስንሻገር ኢዜማ ገዢው ፓርቲ ዜጎች በውድም ሆነ በግድ የማጠናከሪያ ገንዘብ እንዲያዋጡለት እያደረገ ነው ሲል ሪፖርተር ዘግቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገዢው ብልጽግና ፓርቲ በመንግስት ተቋማት አገልግሎት ለማግኘት የሚሄዱ ዜጎችን የፓርቲ ማጠናከሪያ እንዲያዋጡ እያደረገ ነው ሲል አስታውቋል። ኢዜማ ማክሰኞ መጋቢት 2 ቀን ባወጣው መግለጫ ብልጽግና ባለፈው ጥር ወር ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ በሆነው ፓርቲውን ማጠናከር የሚል ውሳኔ መሰረት በተለያዩ የመንግስት ተቋማት ጉዳያቸውን ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ እንደሆነ ካሰባሰብነው መረጃ ማወቅ ችለናል ብሏል። ከፓርቲው አባላት ውጭ ያሉ ዜጎች ብልጽግና ፓርቲን ጨምሮ ለተለያዩ ድርጅቶች በፈቃደኝነት የፈለጉትን ድጋፍ ማድረግ መብታቸው እንደሆነ እንገነዘባለን። እንደዚሁም ለመድብለ ፓርቲ ስርዓት ግንባታ ዜጎች ሀሳባቸውን ይወክሉናል ለሚሏቸው የፖለቲካ ፓርቲዎች ያለምንም ፍርሃት መደገፍ እንዳለባቸው እምነታችን ያለው ኢዜማ ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስታዊ ተቋማት ይህን ድርጊት መፈጸም በፍጹም ህገወጥ ተግባር ነው በማለት ማስረጃ ያለኝ ያለውን የብልጽግና ድርጊት ተቋሟል። ለፓርቲው ማጠናከሪያ አሉኝ ከሚላቸው አባላት ማሰባሰብ ሲገባው አባል ካልሆኑ ዜጎች ከመንግስት ተቋማት አገልግሎት ጋር አያይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት የለውም በማለት ነው ኢዜማ የተቸው። ብልጽግና ይህንን አይነት አሳፋሪ ተግባር የሚፈጽሙ አባላቱን ቆጥሮ ከሆነ በአባላት ብዛት ከአፍሪካ አንደኛ ከዓለም ሁለተኛ ሆኛለሁ የሚለው መዋቅሩን በድጋሚ ሊያጤነው ይገባል ሲል ኢዜማ መግለጹን ሪፖርተር ዘግቧል። ኢዜማ ከዚህ ባሻገር የብልጽግና ከፍተኛ አመራር አባላትን በመንግስት መዋቅር ውስጥ ካላቸው ሚናና ጥቅማ ጥቅም ጋር በማያያዝ ወቀሳ ማቅረቡን ነው ሪፖርተር የዘገበው። ዋና ዋና የሚባሉ የፓርቲው አባላት በመንግስት መዋቅር በሹመት ግፋ ሲል ደግሞ የዴሞክራሲ ተቋማት ማስተባበሪያ በሚል የሙሉ ጊዜ የአንድ ፓርቲ የፖለቲካ ስራ የሚሰሩት ሁሉ ከህዝብ ከሚሰበሰብ ግብር ደሞዝና ጥቅማ ጥቅም የሚተዳደሩ መሆኑን የአደባባይ ሚስጥር ነው ሲል መግለጹን ነው ሪፖርተር የዘገበው። ከዚህ ጋር አያይዞ አሁን ብልጽግና አባል ያልሆኑ ዜጎችን ጭምር ለአገልግሎት ወደ ማኛ መንግስታዊ ተቋም ሲሄዱ የፓርቲ መዋጮ እየተሰበሰበ ነው በማለት የወቀሰ ሲሆን ድርጊቱንም የመንግስት መዋቅርን ለአንድ ፓርቲ አገልግሎት መጠቀም መሆኑን አለመረዳት ሳይሆን የማናለብኝነት ስሜት የት እንደደረሰ እንደማሳያ የምንወስደው ነው ብሏል። ብልጽግና በኢትዮጵያ የመድብለ ፓርቲ ስርዓት ይኑር የሚል ቁርጠኛ አቋም አለኝ ቢልም እንዲህ አይነት አሳፋሪ ተግባር ውስጥ መገኘቱ ዓይን ያወጣ አድሎ እየሰራ መሆኑን
ሊያውቅ ይገባል ሲል ነው ሪፖርተር የዘገበው። ኢዜማ ተፈጥሯል ያለውን ህገወጥ ድርጊት በተመለከተም ገዢው ፓርቲ አሁን አለኝ ከሚለው ግዝፈት በላይ ለመለጠጥ የሚሄድበት መንገድ ቅጥ ያጣ ራስ ወዳድነት አልጠግባይነትን የሚያሳያ እንደሆነ ማስገንዘቢያ ነው ብሏል። ሀገሪቱ በዚህ መንገድ የምትጓዝ ከሆነ ነጻና ፍትሃዊ ምርጫ ይደረጋል ብሎ ማሰብ ዘበት ይሆናል በማለት ኢዜማ አስታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሳቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ቀሪው ጊዜያችሁ ደስ የምትሰኙበት ይሆንላችሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።